አስቀድሞ በቅድስና የነበረ ባህሪው ቅዱስ ንግግሩ ቅዱስ ቃሉ ቅዱስ የሆነ እግዚአብሔር ነው። ለዚህ ነው ቅዱስ ጳውሎስ እግዚአብሔርን ቅዱስ ከሆነ ባለቤቱ እግዚአብሔር ቅዱስ ከሆነ ተከታዮቹ አገልጋዮቹ ከዋለበት የዋሉት ካደረበት ያደሩት የእጁን ታምራት የአንደበቱን ትምህርት የሰሙ የተከተሉት ያመኑት አምነው የጸኑ ቅዱሳን ቅርንጫፎቹ ቅዱሳን ናቸው። ለምን ቢባል ባለቤቱ እግዚአብሔር ቅዱስ ነው፣ እነሱ ደግሞ ቅዱሳን ናቸው። ለዚህ ነው ጌታችን መድኃኒታችን ራሱ እግዚአብሔር ሲናገር እንዲህ አለ፣ እኔ ቅዱስ ነኝና እናንተም ደግሞ ቅዱሳን ሁኑ አለ። ክርስቲያኖች ቅድስና በእኛ እውቀት የምናገኘው ሳይሆን በእግዚአብሔር የሚሰጥ ሰማያዊ ጸጋ ነው። ይህን ጸጋ የሚሰጥ እግዚአብሔር ስለሆነ ሁልጊዜ እግዚአብሔር ለፍጥረቱ ለታማኞቹ ላመኑት ለተከተሉት ቤታቸውን፣ ንብረታቸውን፣ ሀገራቸውን፣ ቀያቸውን፣ መንደራቸውን ጥለው ለወጡ ቅዱሳን ጉልበት የሆናቸው ኃይል የሆናቸው ቅድስና የሰጣቸው ራሱ ባለቤቱ እግዚአብሔር ነው። ምስጋና ለሰውነት ለአምላካችን። ክርስቲያኖች ዛሬ ስሩ ቅዱስ ከሆነ ብለን የተናገርነው ባለቤቱ እግዚአብሔር ቅዱስ ከሆነ የእግዚአብሔር ተከታዮች ደግሞ ቅዱሳን ናቸው ማለታችን ነው። በዛሬው ዕለት ዓመታዊ ክብረ በዓላቸውን ከምናከብርላቸው ቅዱሳን መካከል ሁለቱን ቅዱሳን እናስታውሳለን። በተለይ ጻድቁን አባት አቡነ አረጋዊ። ክርስቲያኖች ሰው እግዚአብሔርን ሲያምን በሱ ሲታመን ጉልበት የሚሆነው ኃይል የሚሆነው ስልጣን የሚሆነው በረከት የሚሆነው እግዚአብሔር ነው። ክርስቲያኖች ሰው እግዚአብሔር ጉልበት ሲሆነው እግዚአብሔር ኃይል ሲሆነው ክርስቲያኖች የሚጣላውን ጠላት ማሸነፍ ብቻ ሳይሆን ሰው የሚወጣውን ዘንዶ የሚጣላውን ኃይል እባቦችን መርገጥ ጊንጦችን መጨበጥ የመቻል አቅም እንዲኖራቸው እግዚአብሔር ስልጣን ሰጥቷቸዋል። ክብር ምስጋና ለሰው ለአምላካችን ለእግዚአብሔር። ክርስቲያኖች አስተውሉ። መጽሐፍ እንዲህ ይላል። ማርቆስ ወንጌል ምዕራፍ 16 ቁጥር 14 ጀምራችሁ ስትመለከቱ ያመኑትን እነዚህ ምልክቶች ይከተሏቸዋል ይላል። ያሉትን ማርያምን አይሰማም። እስኪ ድምጻችሁን ከፍ አድርጉ። ያመኑትን በሉ። ያመኑትን እነዚህ ምልክቶች ይከተሏቸዋል አለ። እባቦችን ይረግጣሉ፣ ጊንጦችን ይጨብጣሉ፣ የሚገል መርዝ እንኳን ቢጠጡ አይገላቸውም አለ። እናንተ የእምነት ጉልበቱ ኃያል ነው። ክብር ምስጋና ለእግዚአብሔር ይሁን። የእምነት ጉልበቱ ኃያል ነው። ታዲያ ኦርቶዶክሳውያን ምዕመናን ክርስቲያኖች በዛሬው ዕለት በእምነት ከበረቱ በቅድስና ከጸኑ አምላካቸው እግዚአብሔርን ከተደገፉ ዓለምን ንቀው እግዚአብሔርን ታምነው በጸጋ ጸንተው እሱን የለመኑ ሰዎች እሱን ያከበሩ ሰዎችን እግዚአብሔር ያከብራቸዋል። ክርስቲያኖች የተባረከ ትዳር የተባረከ ትውልድ ያለው ቅዱስ ይስሐቅ ይባላል። እናታቸው ደግሞ ቅድስት ዕድና ትባላለች። በመንፈሳዊ ኃይል በቅድስና በርትተው እግዚአብሔርን አምልከው ይኖሩ ስለነበረ በአምላካቸው የሚታመኑ ስለነበሩ ሁላቸው በአምላካቸው በሉ የሚታመኑ ስለነበሩ እግዚአብሔር የይስሐቅን ወገብ የቅድስት ዕድናን ማኅፀን ባረከው። የቅድስት ዕድናን ማኅፀን ባረከው። ማን ባረከው? አያችሁ ክርስቲያኖች፣ የተባረከ ማኅፀን ለሀገር የሚጠቅም ለትውልድ የሚተርፍ ጻድቅ ያስገኛል። በ400 ክፍለ ዘመን
እግዚአብሔር በሚመለክበት እግዚአብሔር በሚወደድበት ዘመን መጽሐፍ ቅዱስ እንደሚነግረን የሉቃስ ወንጌል ምዕራፍ 1 ቁጥር 8 ላይ በእግዚአብሔር ሕግና ትእዛዝ እየሄዱ ዘካርያስና ኤልሳቤጥ ጻድቅ ነበሩ ብሎ መጽሐፍ እንደነገረን ክርስቲያኖች ቅዱስ ይስሐቅና ቅድስት ሴና በእግዚአብሔር ሕግና ትእዛዝ እየሄዱ ጻድቅ ስለነበሩ ደጉን ለእግዚአብሔር የታመነውን ዓለምን ጥሎ ግርማ ሌሊቱን ድምፀ አራዊቱን ሊታገስ ከእናቱ ማኅፀን ከወጣበት ጊዜ ጀምሮ የእግዚአብሔርን መንግሥት የሚናፍቅ እግዚአብሔርን